ተመልሰን መተናል። አጫጭር ስፖርታዊ መረጃዎችን በቀጣይነት ወደ እናንተ ማድረሳችን እንቀጥላለን። ትናንት ሮድሪጎ ዣቢ አሎንሶን አድኗቸዋል። በጣም አስገራሚ ነው። በዚህ የሪያል ማድሪድ አሰልጣኝነታቸው ዘመን እንደ ሮድሪጎ የገፉት የለም፣ ግን የገፉት አዳናቸው። ሮድሪጎ ምርጥ አቋም ላይ ነው መሰለፍ ይገባኛል እያላቸው በተደጋጋሚ ተቀያሪ ወንበር ላይ ሲያስቀምጡት ነበረ። የሞት ሽረት ትግል እንደሚሆንበት የተጠበቀው የሳንቲያጎ በርናቤው ሪያል ማድሪድና ማንቸስተር ሲቲ ጨዋታ ላይ ጎል አስቆጥሮ ሂዶ እሳቸውን ያቀፋቸው አሁንም ከሳቸው ጎን መሆኑን አሳይቷል። ከዛ ተጫዋቾቹ ላሳዩት ትግል በሚል አንድ ጨዋታ እድል ይሰጠው ተብሎ ዣቢ አሎንሶ የአላቬዙ ጨዋታ እድል ተሰጠው። ትናንት ምባፔ አስቆጥሮ ቢመሩም አልበርታች አድርጓቸው አስጨንቋቸው ነበረ ሪያል ማድሪዶችን። በተለይ አሎንሶ በቃ ይሰናበታል ተብሎ አቻ ቢወጡ ይሰናበት ነበር። ነገር ግን ሮድሪጎ 76ኛው ደቂቃ ላይ ኳስና መረብን በማገናኘት ከቪኒሲየስ ጁኒየር ሁለቱም ያኮረፉ ተጫዋቾች ናቸው። እንደ ሮድሪጎ ባይገፋም ቪኒም አስቆጠሩ፣ ታደጉት። ዣቢ አሎንሶን ቢያንስ በአሰልጣኝነት ለተወሰኑ ጊዜያቶች እንዲቆይ ያደርጋል ይሄ ውጤት። በእርግጥ አሁንም ገደሉ ጫፍ ላይ ነው ያለው ዣቢ አሎንሶ። ግን ይህን ጨዋታ ማሸነፋቸው ኮንፊደንስ እንዲያገኙ፣ ቡድኑ ሃርመኒ እንዲፈጥር፣ አንድነት መንፈስ እንዲያመጣ ምክንያት ይሆናል ተብሎ ይጠበቃልና ዣቢ አሎንሶ ተርፏል በገፋው ልጅ በሮድሪጎ ማለት ነው። የሳውዲ አረቢያው ፕሪንስ የሳውዲ አረቢያው ንጉስ ሙሐመድ ቢን ሳልማን ልዑሉ ማለት ናቸው ክራውን አድርገዋል። አሁን እሳቸው ናቸው አራጊ ፈጣሪው። ሙሐመድ ቢን ሳልማን ባርሴሎናን ለመግዛት 10 ቢሊዮን ዩሮ አቅርቧል። በጣም ብዙ ነው። 10 ቢሊዮን እንዴ አገር ይገዛል እኮ ሲቀላ ሁለት ሀገር ነው እንዴ አፍሪካ በሙሉ 10 ቢሊዮን ዩሮ አቅርበዋል። ግን ባርሴሎና በፍጹም ብሏል። ቢላ ባንገቴ ብሏል። አልፈልግም ብሏል። ይሄ ክለብ የደጋፊዎች ክለብ ነው። ይሄ ክለብ ማንነት ያለው ክለብ ነው። ቀኝ አንገዛም አይነት የሆነ ሀሳብ ነው የሰጧቸው። እናመሰግናለን ግን ይቅርብን ብለው ሸኝቷቸዋል እየተባለ ነው መሐመድ ቢን ሰልማንን። እርሳቸው ዋነኛ ዓላማቸው የነበረው ክለቡን የአውሮፓ ታላቅ ክለብ ለማድረግ አሁንም ታላቅ ክለብ ነው፣ ግን ከዚህ በላይ ዶሚኔሽኑ ከፍ እንዲል ከመፈለግ አንጻር ይህን ያህል ገንዘብ ወጪ አድርጌ ክለቡን ታላቅ አደርገዋለሁ የታላቆች ታላቅ አደርገዋለሁ ብሎ ቢወጥኑም ግን ከካልቸራችን ከባህላችን አንወጣም። በስፔን ያው ክለቦች የደጋፊዎች ናቸው። ባርሴሎና፣ ሪያል ማድሪድ ደጋፊዎች ከፍተኛ ተሰሚነት አላቸው በስፔን። በጀርመንም እነ ባየር ሙኒክ እነ ቦሩሲያ ዶርትሙንድ የደጋፊዎች ክለብ ናቸው። እንግሊዝ ላይ ነው ሞር ኦነርሺፕ የሚፈቀደው። ስፔንም ይፈቀዳል እኮ በነገራችን ላይ ህጉ እኮ ይፈቅድላቸዋል። ግን ይሄ እንደ ባህል የመጣ ነገር አለ። ልክ ነው። እንደ ባህል የመጣ ነገር ስላለ በዛ ምክንያት ከልክረዋቸዋል። ሙሐመድ ቢን ሰልማን ይሄን ያህል እጅግ ከፍተኛ ገንዘብ ይዘው ቢመጡም አይሆንም ብለው መልሷቸዋል እየተባለ ነው የሚገኘው። ከእሳቸው ጋር በተያያዘ ወደ ሀገር ውስጥ መለስ ስንበል አዲስ ነገር አለ አውቲ? አዎ እንግዲህ ሶፊዬ፣ ያው ከጥሩ ዜና እንጀምር። በመቀሌ ከተማ ለመጀመሪያ ጊዜ የተካሄደው የአንደኛው የኢትዮጵያ 10 ኪሎ ሜትር የጎዳና ላይ ሩጫ ውድድር በተሳካ ሁኔታ ተጠናቋል። ተተኪ ስፖርተኞችን ማፍራት ባለፈ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ጥቅሙ የጎላ ነው ብለዋል። በመቀሌ ይሄ መደረጉ ዶክተር አመንሲሳ ከበደ የአትሌቲክስ ፌዴሬሽን ቤት ዋና ጸሐፊ ጥሩ ነበረ። ያው ሚዲያዎችም ባልደረቦቻችንም መቀሌ ነበሩ ዛሬ የተመለሱት። ጥሩ ጎን ነው። ግን በፍሎሪዳ በሚደረገው የዓለም የሀገር አቋራጭ ውድድር ላይ ኢትዮጵያን የሚወክሉ ሉክ ቡድን ውስጥ ኦልሞስት ግማሹ በቪዛ ምክንያት እየተስተጓጎሉ ይገኛሉ። ምናልባት በዚህ ሳምንት ዛሬን ጀምሮ እስከ ቀጣይ ቀናት ላይ ያንን ነገር ለመቅረፍ እየተሰራ ይገኛል። በተለይ በርከት ያሉ አትሌቶች፣ አሰልጣኞች እንዲሁ የቪዛ መከልከል እንዳጋጠማቸው በአሜሪካ በፍሎሪዳ በሚደረገው የዓለም ሀገር አቋራጭ የጎዳና ውድድር ላይ ማለት ነው። ይሄ እንግዲህ ችግሩ የመነጫው በኢትዮጵያ ብሔራዊ ቡድንና በኢትዮጵያ ቡናና በቅዱስ ጊዮርጊስ ጨዋታዎች ላይ ኢትዮጵያን ወክለው የሄዱ ግለሰቦች እዛ በመጥፋታቸው ምክንያት አሜሪካ ዋስትና የለኝም አሁንስ እነዚህ ዜጎች ቢጠፉስ የሚል አይነት ድምዳሜ ላይ እንደደረሰች ነው ያገኘነው መረጃ እንደሚያመለክተው ከሆነ የኢትዮጵያ ብሔራዊ ቡድን ላይ ዋና አሰልጣኙ እንደጠፋ እናስታውሳለን። ኳስ አቀባይ፣ ተጫዋቾች በኢትዮጵያ ቡናና በቅዱስ ጊዮርጊስ ጨዋታዎችና ያ አሁን ባክፋየር አድርጎ በአትሌቲክሱ መጥቷል። ምናልባት የኢትዮጵያ አትሌቲክስ ፌዴሬሽን ከውጭ ጉዳይ ሚኒስቴር ጋር መሆን ነገሩን ቪዛ እንዲያገኙ አትሌቶች ሙከራ እያደረገ እንደሚገኝ አውቀናል።
ሪፎርሜሽኑ በጣም ይጠበቃል። እንግዲህ ሪፎርሜሽኑ የአትሌቲክስ ሪፎርሜሽኑ በጣም ይጠበቃል። ከሪፎርሜሽኑ በኋላ የምናወጣቸው መረጃዎች አሉ። በተለይ በዚሁ በአትሌቲክስ የአሜሪካና የተለያዩ መሰል ጉዞዎች ላይ 4 እና 5 ግለሰቦች አቶ አስፋውን ጨምሮ ፒያሩ ስለሽን ጨምሮ ፒያሩ ስለሽን ያልኩት ካናዳ 4-5 ግለሰቦች በሀገር ክደው ጠፍተዋል እና አሁንም የአሜሪካው ጉዞስ ምን አይነት ነገር ያመጣል የፍሎሪዳው የሚሉ ሀሳቦች እየመጡ ይገኛሉ። ባይዘው እኛ ሀገር ላይ ስፖርት ውለታ አለብህ ተብሎ ትካባለ በደንብ አትተች ምናምን ይሄ መሆን የለበትም። የአርጀንቲና የምንጊዜ ምርጡ ተጫዋች ሊዮኔል አንድሬስ ሜሲ ዋንጫ ከማንሳቱ በፊት ነፍሱን ይማረውና ዲያጎ አርማንዶ ማራዶና ነበር እና ማራዶና ዓለም ዋንጫ አስገኝቶላቸዋል። ግን የብሔራዊ ቡድኑ አሰልጣኝ ሲያደርጉት ውጤታማ አልሆነም። ሳክድ ነው ያደረጉት። ወዲያው ውለታ አላስታወሱ። እዚህም ሀገር ላይ የከሌ ልጅ ነኝ ከሌ እኮ አባቴ ነበር የሚሉ አይነት አስተሳሰቦች ዋጋ የላቸው። እንደዛ ከሆነማ የነጋሽ ሰውነት ቢሻው ልጅንም የሆነ ፌዴሬሽን ፕሬዝዳንት ማድረግ ነው። ነፍሱን ይማረውና የነ አስራት ኃይሌንም ልጅ ደግሞ አመተን የሆነ አዲስ አበባ እግር ኳስ ፌዴሬሽን ፕሬዝዳንት ማድረግ ነው የምንችለው። ይሄ በፍጹም የከሌ ልጅ ነበርኩ በሩጫ ዘመኔ ሜዳሊያ አምጥቻለሁ ወርቅ አምጥቻለሁ ያ እዛ ላይ ቻፕተሩ አልቋል። ታሪኩ ይቀጥላል። በስራ ላይ ደግሞ ትገመገማል። ስፖርት ከእምነት ከፖለቲካ አስተሳሰብ ከብዙ ነገር ውጪ ሆኖ ኒውትራል ሆኖ ሰውን የሚያገናኝ አትሌቲክስ ፌዴሬሽን ላይ ግን ጎራ አለ። ስራ አስፈጻሚ ላይ ጎራ አለ። የከሌ ግሩፕ ይባላል። ይሄ ውጤቱ ላይ ኢትዮጵያ በምትወዳደርባቸው ውርቀቶች ላይ ተጽዕኖ እንዳያሳድር እፈራለሁ። የከሌ ልጅ ነበርኩኝ አሁንም እንደፈለግኩ ማንንም አልሰማም የሚባል አስተሳሰብ የለም። በእግር ኳስ ወይም በአሰልጣኝነት ወይም ይሄ ምንድነው በሩጫ ዘመኔ ሜዳሊያ አምጥቻለሁ አሁን አትናገሩኝ አተቹኝ አይሰራም እዚህ ጋር እና ከሪፎርሜሽኑ በኋላ ድምጾች ራሱ አሉ እንደዚህ የተነጋገሩት ንግግር እኔ ከሌ ነኝ ሲባባሉ እና ይሄ ፍጹም ቶሎሬት የሚደረግበት ነገር አይደለም። አሁንም ውድድር እንዳይበጠበጥ ብለን ነው ብዙ ጊዜ ከውድድር ማግስት በኋላ ነው እኛ የምናነሳው። የዓለም ሻምፒዮናው ካለቀ በኋላ ብዙ ነገር አንስተናል። አሁንም የፍሎሪዳው ውድድር ካለቀ በኋላ የምናነሳቸው ነጥቦች አሉ እና የሚገርመኝ ነገር አሁን ጋዜጠኞች ራሱ ሶርት አውት የተደረጉበት መንገድ በስራ አስፈጻሚ ጫና አሜሪካ ለመላክ ማለት እከሌ ትዳር አለው እከሌ መኪና አለው ስለዚህ ይመለሳል ይሄ ጋዜጠኛ አይጠፋም እንስጠው ቪዛ እየተባለ ይሄ መሆን የለበትም እያስባል። የአትሌቲክስ ፌዴሬሽን ልክ መቀሌ ላይ የምትጠሩትን ጋዜጠኞች አትሌቶች የሚዘግቡላቸውን አትሌቲክስ ላይ የሚዘግቡላቸውን አትሌቶች ጋዜጠኞች እዚህም ላይም ማካተት አለባቸው። ወይም አዳማ አሊያም ቢሸፍቱ ለሁሉም ሚዲያ ተብሎ እንደሚጠራው አሁንም አትሌቲክስ ላይ የሚሰሩ ጋዜጠኞች ቅድሚያ ሊሰጣቸው ይገባል እንጂ እከሌ 50,000 ብር ነው ደሞዙ 4 ልጅ አለው መኪና አለው አሜሪካ በሄድም አይጠፋም ብለህ መመዘኛ አድርገህ መምረጥ ተገቢ አይደለም ያስባለሁ። እንመለስበታለን ይሄን ጉዳይ ሌላ ጊዜ በሰፊው እንመጣለን። የሚያልቅ አይደለም ይሄ ባጭሩ የሚያልቅ ስላልሆነ በስፋት የምንመጣበት ነው የሚሆነው። አጫጭር መረጃዎች ጨምርባቸው። ሰንደርላንድ ትናንት ከኒውካስል በነበረው ጨዋታ ላይ ሰንደርላንድ 1-0 አሸንፏል። ደርቢ ነው እንኳን እንትኑ ላይ ታይንዊር ደርቢ ነው። እሺ ውጤት መጻፊያው ላይ ሰንደርላንድ 1 ብሎ 0 ቪዚተር ይላል። ኒውካስል የሚለውን ስም ላለመጻፍ ጎል ያገባው ኤንደርሰን ነው አይደል? ራሱ ላይ ዋልተሜድ ራሱ ላይ ዋልተሜድ ነው ያስቆጠረው። ዋተሩ ኢንዶ በጥር ሊቨርፑል ይለቃል ተብሏል። እንዲለቅ ተፈቅዶለታል። ዋተሩ ኢንዶ በጥር የአርሰናል ተጫዋቾች ለ2 ቀን ረፍት ተሰጥቷቸዋል። ትናንትና ዛሬን ነገ ወደ ልምድ ይመለሳሉ ተብሏል። ሚካኤል አርቴታ ራሳችሁን አስተካክላችሁ ነው ብለው የ2 ቀን ረፍት እንደሰጧቸው ተዘግቧል። አድማጭ ተመልካቾቻችን አብረናችሁ የነበር ነው የዴሲቪ ኮሜንታተርና ጋዜጠኛ ሶፎንያስ ነው። እንደዚህም የኤንቢሲ ዋና አዘጋጅ አሉላ ፍሬው የቄራ ኩራት አብረን ነበርን። ቴክኒክ ላይ ዲጄ ባለ 8 ሰዓቱ ዜና ወጃ ይቀጥላል። ማታ እንገናኛለን። 3 ተኩል ላይ እንገናኝ። ማታ ምሽት ላይ ፏርገን የማንቸስተር ዩናይትድና ቦርንማውዝ ጨዋታውን እናንተ እናረሳለን። ይመቻችሁ። እስከዛው መልካም ቀን መልካም ጊዜ። ቻው